አልመልስም እያልሽ ነው? አላልኩም። ድርሻዬን ወስዳለሁ፣ ድርሻዋን ሰጣታለሁ። ግን ደግሞ ያንን ማድረግ የምችለው ያንን አረመኔ ስትሰጠኝ ብቻ ነው። ይሄም ያንቺ ሆኗል? መኪናውም ቤቱም ሁሉም ነገር የኔ ነው። ቆይ ግን ምን ብታስነኪ ነው እንደዚህ የነፈዘው? መጀመሪያም ነፈስ ስለሆነ ነው። አውቃለሁ፣ ልክ ናት። ግን ደግሞ እማዬ ምን ቢያለች? አንተ አትጨነቅ ናትዬ። እንዴት ነው አለመጨነቅ የምችለው? የሚያስጨንቅ ምንም የለም ናትዬ። ሁሉም እኮ ለራሱ ለህይወቱ ነው የሚሮጠው። ልክ ነሽ ትሁቴ። ግን በአሁን ሰዓት እኔ ነኝ ለእናቴ መሮጥ ያለብኝ። እናትህን አውራት ናትዬ፣ መፍትሄው እሱ ብቻ ነው። አሁን ግን ናቲ ራሱ ልክ እንደሆንሽ ነው እያሰበ ያለው። እውነቱ ጥቅማቸው ይነካል እንጂ እኮ ልክ እንደሆንኩኝ ያውቁታል። ይስተካከላል። አንድ ነገር ልንገርሽ ትሁት፣ ሁሉም ሰው እስከጠቀምሽው ብቻ ነው የሚወድሽ። ሞኛቱኝ። የሷ የሆነው የሷ ነው። ግን ደግሞ ህይወቴን ያበላሸው ሰው ትስጠኝ ብላለች። እንደውም ራሴ ሄድና እናግራታለሁ። አጃጅለሹ ንብረቴን ተቀብለሽዋል። ጅል ከተገኘ መቀበል ነው እንጂ። ቤቲ፣ ልጅነቴን ወጣትነቴን የጨረስኩበትን ንብረቴን መልሽልኝ። ከሱ ጋር በምጨርሰው ጨርሰዋለሁ። እሺ፣ ብርሽን ልስጥሽ፣ ወንድምሽን ስጪኝ። ታዲያ እሱ እኮ ግልጽ ነው እንደዛ እንደምትልሽ። የሷ በደል ወንድሜ ካረገው በምን ይለያል? ችግራችሁ ሁለታችሁም ፍቱ። እኛ ከማከላችሁ ወተናል። ግን ደግሞ አንድ ነገር ቢደርስብሽ ወንድምሽ መጥቶ ያድንሽ። እንዲሁም የራሱ ጉዳይ። አንድ ወንድሜ ነው፣ ከምንም ውስጥ ደርሶ ያድነኛል። ያዳነችሽ እኮ ትሁት ናት። እኔ እንኳን አላዳንኩሽም። እሱ ግን ድምጽሽ ሲጠፋ እንኳን የት ነሽ ብሎ አልፈለገሽም። ምን ያድርግ ታዲያ? ሞታለች ተብሏል እኮ። ትንሽ እንኳን ለልጅ ማስቀረት ያቅት። ይቅርታ ይቅርታ። አሁንም ልትጠቀምብኝ ትፈልጋለህ ማለት ነው? አይደለም፣ ለሁለታችንም። ያ ካልሆነ ደግሞ ልጃችን ምንም ነገር አያገኝም ማለት ነው። ኧረ እባክህ፣ ለልጅህ አስበህ ነው? አለምዬ፣ በድሮ ፍቅራችን ስለምወድሽ እንጂ ልገልሽ ይችል ነበር። ሙሉ ንብረት አስፈርሞ መውሰድ ከመግደል በምን ይተናነሳል? ደግሞ ማትገለኝ በምክንያት ነው። እና ለአንድ በር ባዶዬን ልታስቀሪኝ ነበር? እሱ እንደ ጸባይክ ይወሰናል። ወዴት? ቫኬሽን። በልተቀኛሽ ይሻላል። አታስብ፣ መኪናዬን ይሻላል። አይሆንም፣ ጠብቂ። ባይ። አይሆንም እኮ ቤቴ፣ አይሆንም። ገዛኸኝ አሁን ላይ ቀደም ብሎ ለናቲ ባወራው መሰረት ጎዳና መውጣት ነው የቀረው ማለት ነው። ያው ካሁን በኋላ ከሱ የሚጠበቀው ልብሶቹን ለቃቅሞ ከዛ ቤት ወጥቶ ሌላ ቦታ መኖር ነው ማለት ነው። የሱ ትልቁ ጥፋት ቤቲም በዚህ ልክ ማመን አልነበረበትም። እሱ እዛ ጋር ያለው ንብረት እንዳለ የአለሜ ነው። አለሜ አሁን ላይ አገግማለች፣ ወደ ጤናዋ እየተመለሰች ነው። ከዛን ትከሰኛለች፣ ንብረቱን ትቀማኛለች በሚል ነበር ቤቲን አምኖ ምንም ነገር እጁ ላይ ሳያስቀር ከአለሜ ለማሻሽ በሚል ሁሉንም ንብረት ወደ ቤቲ ያዞሮ ማለት ነው። ቤቲ ደግሞ በስተመጨረሻም አሁን ላይ ገዛኸኝም ባዶ እጇን አስቀርተዋለች ማለት ነው። ይሄ ነገር ደግሞ ምናልባት አይታወቅም፣ በኋላ ላይ ገዛኸኝን ሊያሳብዶ ወይ ደግሞ ጤናው ላይ ችግር ሊያመጣ ይችላል ማለት ነው። እሱ አሁን ላይ ብቻውን ሆኖ ይሄንን ነገር በተደጋጋሚ እያሰላሰለ በመጣ ቁጥር ምናልባትም የአእምሮ መቃወስም ሊያጋጥመው ይችላል ማለት ነው። ይሄ ደግሞ የሆነው በማንም ጥፋት ሳይሆን በራሱ ጥፋት ነው። እዛ ጋር አለሜ ትቀማኛለች፣ ንብረቱን ትወስድብኛለች ብሎ ቢያስብ ራሱ በዚህ ልክ ደግሞ ቤቲን አምኖ ምንም ነገር እጁ ላይ ሳያስቀር ሙሉ ንብረቱን በቤቲ ስም ማድረግ አልነበረበትም ማለት ነው። ቤቲ ደግሞ አሁን ላይ እያሰበች ያለችው አንተ ማግባቴ የወጣትነት ጊዜን አጣጥመ ጨርሰዋል፣ ስለዚህ ይገባኛል የሚለውን ነገር ነው እሷ አሁን ላይ እያሰበች ያለችው። በተለይ ንብረቱ እንዳለ የአለሜ ነው ከተባለ በኋላ እኔና እህቴ ላይ እንደዛ አይነት ጉዳት ያደረሰብን የአለሜ ወንድም ስለሆነ ለዛ ጉዳት መካሻ ይሆነኛል የሚለውን ነገር ነው ያሰበችው። ምናልባት እሷ ባሰበችው መሰረት እዛ ጋር አለሜ ወንድሟን ጠርታ ወደ ሀገር ቤት ገብቶ ከዛም በኋላ ላደረገው ነገር እስር ቤት እንዲገባ ብታደርግ ራሱ ቤቲ ደግሞ ሌላ ነገር የምታስበው እኔም ለፍቻለሁ የሚለውን ነገር ነው የምታስበው። እሷ አሁን ላይ እንደ ልፋት እየቆጠረች ያለችው ገዛኸኝን አባቷ የሚሆነውን ሰው አግብታ መኖሯ እኔም ለፍቻለሁ ይሄንን ንብረት ለመውሰድ የሚለውን ነገር ነው እያሰበች ያለችው። ሌላው ነገር ደግሞ በስተመጨረሻም በአለሜ ሀሳብ ልትስማማ ያለችበት አለሜ ዛጋ ወንድሟን ወደ ሀገር ቤት እንዲመጣ አድርጋ ወንድሟ ደግሞ እኔና እህቴ ላይ ላደረገው ነገር እስር ቤት ከገባ ግማሹን እመልስላታለሁ የሚለውን ነገር ነው ያሰበችው። ግማሹ ደግሞ ለኔ ይገባኛል የሚል አቋም ነው ያዘችው ማለት ነው። እሷ ንብረቱ ይገባኛል ብላ ያሰበችው
ገዛኸኝን እዛ ጋር አባቷ የሚሆነውን ሰው አግብታ መኖሯ ለዛ ክፍያ ይሆነኛል ብላ ነው አሁን ላይ ግማሹን ወስዳለሁ ያለችው ማለት ነው። እውነት እንደዛ ብታደርግ ቤቲ የዓለሜ ወንድም እሷ ላይ ላደረገው ነገር እስር ቤት ቢገባና እሷ ደግሞ ለዓለሜ ግማሽ ንብረቱን ብትመልስ ገዛኸኝ ምንድነው የሚሆነው የሚለውን ነገር ስናይ ገዛኸኝ እንደፈራው ጎዳና ነው የሚወጣው ማለት ነው። ያ ማለት ለሱ ምንም የሚቀርለት ንብረት የለም። ምናልባትም ከዜሮ እየሰራ ንብረት ማከማቸትም ሊሆን ይችላል፣ ወይ ደግሞ ጎዳና ወጥቶም ወይ ደግሞ ምናልባት ዓለሜ ይቅርታ አድርጋለት ምህረት አድርጋለት ከቤቲ ከተመለሰው ትንሽ ልታካፍለው ትችላለች ብለን እናስባለን ማለት ነው። በእርግጥ ዓለሜ ያንን ነገር አታደርግም። ያንን ነገር የማድረግ ቻንሷ በጣም ጠባብ ነው። ግን ደግሞ የናቲ አባት ነው የልጇ አባት ነውና ራርታለት ጎዳና ከሚወጣ ከሚያብድ በሚለው እሷ ላይ ያደረገውን ነገር ትታ ይቅርታ አድርጋለት የሆነ ነገር ካገዘችው ነው ማለት ነው። አሁን ከምንም ነገር በላይ ሁሉንም ሰው እያስቀየማቸው ወይ ደግሞ ቅር እያላቸው ያለው የዓለሜ ግትርነት ነው ማለት ነው። አሁን ላይ ዓለሜን ወንድምሽን ወደ ሀገር ቤት እንዲመጣ አድርጊውና እሱ እስር ቤት ይግባ፣ ያኔ ቤቲ ንብረትሽን ትመልሳለች የሚለውን ነገር ትሁትም የካሌብም አባት ናቲም ነግሯታል። ናቲ የራሷ ልጅ ማለት ነው። ዓለሜ ደግሞ በዚህ ነገር ልትስማማ አልቻለችም። እሷ የምታስበው እዛ ጨለማ ክፍል ውስጥ ለተወሰነ ወራት ታስሬ ስሰቃይ ነበር፣ ወንድሜ ላደረገው ነገር እኔ ያን ዋጋ ከፍያለሁ ብላ ነው የምታስበው። ቤቲ ደግሞ እዚህ ጋር ያንን ነገር ማንሳት አትፈልግም። እዛ ክፍል ውስጥ ያለው ነገር የገዛኸኝ ሀሳብ ነው። ገዛኸኝ አንቺን ከንብረቱ ለማሸሽ ያደረገው ነገር ነው እንጂ ወንድሜ እኔና እህቴ ላይ ላደረገው ነገር አንቺ እየተቀጣሽ አልነበረም የሚለው ነገር ነው እሷ አሁን ላይ እያሰበች ያለችው። ዓለሜ ደግሞ የእናቴ ልጅ ነው፣ ወንድሜ ላይ እንደዚህ አይነት ክህደት መፈጸም አልፈልግም። እሱ እዛ ጋር ተረጋግቶ እየኖረ እኔ ደግሞ ጠርቼው እስር ቤት እንዲገባ አላደርገውም የሚለውን ነገር ነው እሷ አሁን ላይ ይሄንን አቋም ይዛ ከብዙ ሰው ጋር እየተስማማች ያልሆነው ማለት ነው። ናቲም በራሱ መንገድ እሷን ሊያሳምናት ሞክሯል፣ ግን ደግሞ እሷ ይሄንን ሀሳብ ልትቀበለው አልቻለችም ማለት ነው። ያንን ነገር ካላደረገች ወንድሟ ወደ ሀገር ቤት መጥቶ እስር ቤት እንዲገባና ቤቲና እህቷ ፍትህ እንዲያገኙ ካላደረገች ዓለሜ ደግሞ እዚህ ጋር ንብረቷን እንደማታገኝ ግልጽ ነው ማለት ነው። ቤቲም በስተመጨረሻም ለትሁት ያለችን ነገር ማስታወስ እንችላለን። ሻንጣዋን ይዛ ቫኬሽን ሄዳለሁ በሚል ገዛኸኝን ለማበሳጨት ያንን ነገር ተናግራ እሷ ደግሞ እናትና እህቷ ጋር ነበር የምትሄደው። ያኔ ትሁትን ያለቻትን ነገር ማስታወስ ይቻላል። ዓለሜ ሀሳቧን በቀየረችበት ቅጽበት ሁሉ እኔ አለው እያለች ነውና ያ ማለት ዓለሜ እዛ ጋር እሺ በቃ ቤቲ ንብረቴን የምትመልስ ከሆነ ወንድሜን እጠራዋለሁ የሚለውን ሀሳብ ከተስማማችበት ቤቲ ያኔ ትመጣለች። ከዛም በኋላ የዓለሜን ንብረት ትመልሳለች ማለት ነው። ግን ደግሞ ዓለሜ አሁን ላይ ይሄንን ነገር እሺ የምትል አይመስልም ማለት ነው። እሷ እዛ ጋር ወንድሜ ተረጋግቶ እየኖረ ይሄንን ክህደት አልፈጸምበትም የሚለው ነገር በጣም ጥፍንግ አድርጎ ይዟታል ማለት ነው። ሌላው ነገር ደግሞ ገዛኸኝ የዓለሜ እግር ስር ወድቆ ዓለሜን መለመኑ ነው ማለት ነው። እውነት ገዛኸኝ ዓለሜን እንዳላት ተቀይሮ ነው? እውነት ከዓለሜ ጋር ተባብሮ ንብረት ማስመለስና ከዛም በኋላ ለልጃችን የሚለውን አቋም ይዞ ነው ብለን ስናነሳ ገዛኸኝ በጭራሽ እንደዛ አይነት ሰው አይደለም። አሁን ላይ ምናልባት የዓለሜ እገዛ ያስፈልገኛል ብሎ ስላሰበ ነው እንጂ እውነት ዓለሜ እንደዛ አድርጋ ከቤቲ ላይ ንብረቱን አብሮ ቢያስመልሱ በጭራሽ የዓለሜን ንብረት ላይ ሰጣት ይችላል ማለት ነው። እሱ አሁን ላይ ቤቲ አሸንፋኛለች፣ ባዶ እጄን ቀርቻለሁ፣ ጎዳና ወጥቻለሁ የሚለው ሀሳብ ስላስፈራ ነው። ለዛም ነው ናቲ ራሱ ጠርቶ የእናትህን ንብረት ማስመለስ አለብህ፣ እኔንም አግዘኝ፣ እኔም ባዶ እጄን ቀርቻለሁ በሚለው የናቲንም እገዛ ሲጠይቅ የነበረው። በስተመጨረሻም ናቲ በሀሳቡ ስላልተስማማ ነው እዛ ጋር ሄዶ ዓለሜን እግሯ ስር ወድቆ ሲለምናት የነበረው ማለት ነው። ሌላው ነገር ደግሞ ገዛኸኝ ዛሬ ትሁት ላይ ለማድረግ ያሰበው ነገር ነው። ትሁት በስተመጨረሻ ምንም እንኳን እዛ ጋር በሷና በገዛኸኝ መካከል የ2 ዓመት የሥራ ውል ቢፈራረሙ ራሱ ግን ደግሞ አሁን ላይ ይበቃኛል ብላለች። እሷ እዛ ቤት እያሳለፈችው ያለው ስቃይ ይበቃኛል፣ ከዚህ ቤት መውጣት አለብኝ በሚለው እሷ ልትወጣ ነበር። ግን ደግሞ ገዛኸኝ ምን አስቦ ነው የትሁት ቦርሳ ውስጥ የአንገት ሐብል ወርቅ ያስቀመጠው የሚለውን ነገር ስናይ ቀደም ብሎ የነገራት ነገር ተፈትሸሽ ነው ከዚህ ቤት የምትወጪው፣ እንዲሁ ሳይሽ የእጅ አመል ያለብሽ ይመስለኛል ብሏታልና ያንን ነገር ማረጋገጥ ይፈልጋል። እዛ ጋር የገመተው ግምት ስህተት እንዳልሆነና
ትሁትም ከዛ ቤት ያለሱ ፍቃድ ውላቸው ሳያልቅ ከዛ ቤት ለመውጣቷ ይሄ ነገር ቅጣት ይሆናታል በሚል ነው እዛ ጋር ወርቄን ሰርቀሻል እንዲያርገሽ ልትወጪ ነበር በሚል የሷ ቦርሳ ውስጥ ያስቀመጠው ማለት ነው። ምናልባትም አይታወቅም ለፖሊሶችም ደውሎ እሷን ለማስያዝም አስቦ ሊሆን ይችላል ማለት ነው። የቤት ሰራተኛ ነች፣ ከዚህ ቤት ልትወጣ ስትል ይሄንን ወርቅ ሰረቀች፣ ይሄንን ወርቅ ደግሞ የሷ ቦርሳ ውስጥ ነው ያገኘሁት በሚል በዛ መንገድ እሷን ሊከሳት ይችላል። ወይ ደግሞ በዚህ ነገር አስፈራርቷት ራሱ ትሁት እዛ ቤት እንድትቆይም ሊሆን ይችላል ማለት ነው። ግን ደግሞ እስካሁን በጣም ግልጽ ያልሆነና ግራ የሚገባ ነገር ገዛኸኝ ለምንድን ነው በዚህ ልክ ትሁት ላይ ጥብቅ ያለባት? ለምንድን ነው ትሁት ከዛ ቤት እንድትወጣ ያልፈቀደላት የሚለውን ነገር ስናይ ምንም ግልጽ ሆኖ የተቀመጠ ነገር የለም። ከዚህም በፊት አለሜ እዛ ጨለማ ክፍል ውስጥ በነበረችበት ሰዓት ከዚህ ቤት ከወጣች እዛ ክፍል ውስጥ አንድ ሴት እንደታገተች ወጥታ ለሰው ትናገራለች፣ ለፖሊስ ትጠቁማለች ብሎ ነበር። ያኔ ፈርቶ ትሁት ከዛ ቤት እንዳትወጣ ሲከለክላት የነበረው። አሁን ደግሞ ትሁት ከዚህ ከወጣች ምን ታደርገኛለች ብሎ ነው ቤት ውስጥ አንዳንድ የሚሰራ ስራዎችን የሚሰራልኝ ሰው የለም ብሎ ካሰበ ሌላ ሰራተኛ መቅጠር የቻለ ለምንድን ነው በዚህ ልክ ትሁት ላይ ጥብቅ ያለውና ለምንስ ነው እሷ ከዛ ቤት እንድትወጣ ያልፈቀደላት የሚለውን ነገር ስናይ ምንም ግልጽ ሆኖ የተቀመጠ ነገር የለም። በጣም ግራ የሚያጋባ ነገር ቢሆንም በስተመጨረሻም ያው ያደረገው ነገር ትሁትን ሌባ ነች፣ ወርቄን ሰርቃ ልትወጣ ነው በሚል እሷን ሊያዋርዳት ወይ ደግሞ በፖሊሶች እንድትያዝም ሊያደርጋት ያሰበ ይመስላል ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ናቲ ለትሁት ቀለበት ስለማድረጉ ነው ማለት ነው። አሁን ላይ ሁለቱም አብሮ መኖር መጋባት አለብን የሚለውን ነገር የተስማሙበት ይመስላል ማለት ነው። ናቲም ለዛ ነው አሁን ላይ ደስተኛ ሆኖ ለትሁት ቀለበት ያደረገላት። ገዛኸኝ እዛ ጋር የትሁት ቦርሳ ውስጥ ባደረገው ወርቅ ምክንያት ትሁትን ባይከሳትና ትሁት በአንዳች ምክንያት ከዛ ቤት ብትወጣ ምናልባትም ሊሆን የሚችለው በሁለቱ መካከል የሚፈጠረው ቀጣዩ ነገር ሁለቱ ተጋብቶ አብሮ መኖር ነው ማለት ነው።